የተወደዳችሁ የቤተ ክርስቲያን ልጆች እኛ ገና በረሃዎቻችን በመነኮሳት የመሙላት አቅም ነው ያለን ወይስ ገና 4 ኪሎን በመነኮሳት እንሞላለን? እንጃ። እኛ የቆረብንበትን ቤተ መቅደስ ልጆቻችን ይደርሱበት ይሆን? እንጃ። እኛ የምንሰማውን ወንጌል እስከ ምድር ዳርቻ ይደርስ ይሆን? እንጃ። እኛ ያዝነው ክህነት እንደገና ይቀጥል ይሆን? እንጃ። እንጨምራለን እንቀንሳለን? እንጃ። እናተርፋለን እንከስራለን? እንጃ። በዚህ ከባድ ትግል ውስጥ የኔና የናንተ ሚናና አስተዋጽኦ ምንድነው የሚሆነው? ከስም ያለፈ ከምርቃት ያለፈ ከመሰብሰብ ያለፈ ከተቋምነት ያለፈ ተጽዕኖ የሚያሳድር ትውልድን የሚቀይር ከዚህ ዘመን አረም ጋር ታግሎስ እንዲያብዝቶ ለውጥ የሚያመጣ ስራ ግን ያስፈልገናል። አስተሳሰባችን ተቀይሯል። ልዩነታችን ሰፍቷል። ታሪካችንን ጥለናል። ስርዓታችንን አሽቀንጥረናል። እግዚአብሔርን መፍራት የተወ ትውልድ ተፈጥሯል። ታዲያ አረም አልተዘራም ልትሉ ነው? እንደውም በቅርቡ ይህን ስርዓተ ትምህርት በዓለም አቀፍ ደረጃ ወደሚፈልጉት አቅጣጫ ለመውሰድ ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን የሚባል ስርዓተ ትምህርት በማምጣት ገና ህፃናት ልጆች ነውር እንዲማሩ በስርዓተ ትምህርት ውስጥ ካልገባ ያሉ በግልጽ አረሙ እየተዘራ ታዲያ ስንዴ ማብቀል ነው የሚያስፈልገው ወይስ አረሙ ሲወጠን እየተያየን ከንፈር መምጠጥ ነው የሚያስፈልገው? እዩዋቸው። ትዝታ ብቻ እንድንሆን የፈረዱብን፣ ነበሩ እንድንባል ነው የሰሩብን። መቅደሳችን እንዲዘጋ፣ ህዝባችን እንዲጠፋ፣ ክርስትና እንዲረሳ ምዕራባውያንን እንዳደረጓቸው ባዶ እንዲሆን የፈለጉት። ባዶ መቅደሳቸው ወደ ናይት ክለብነት፣ መስቀላቸው ወድቋል፣ ተረስተዋል። አንዳንዶቹም ሌላ ነገር ተተክሎባቸዋል። ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ሆኗል። የሉ ጠፍተዋል። ትዝታ ብቻ ሆነዋል። ከመጽናኛነት ያለፈ ድርሻ እንዳይኖራቸው አቅማቸውን አሳንሰዋል። እኔና እናንተስ ትዝታ ወደ መሆን ነው እየተጓዝን ያለ ነው ወይስ ተጽዕኖ መፍጠር እንችላለን? ቤተ ክርስቲያንን ከዚህ የበለጠ በሰው መሙላት በቅድስና ከፍ ማድረግ እንችላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ እጅግ አጠር ላለ ደቂቃ የተጠራንበትን መርሃ ግብር ምክንያት ያደረቀ ጥቂት መንፈሳዊ ሐሳቦችን አስታውሳችኋለሁ። የግብጽ ቤተክርስቲያን ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ሺኖዳ እንዲህ ብለዋል። ኖ አብረን ስንዴ እናብቅል ብለዋል በአንድ ዘመን። እና እኔም ከሳቸው ቀጠል ብዬ ይሄንን ጥሪ ባቀርብ ብዬ ፈለኩ። ኖ አብረን ስንዴ እናብቅል።
እንደሚታወቀው ስንዴና እንክርዳድ ደግ ባለሙያ ካልሆነ በቀር አያውቀውም ይባላል። እኔ እንኳን የከተማ ልጅ ነኝ። እንኳን እንክርዳድ ስንዴውንም ካለቀለት ነው የሚደርሰኝ እና ብዙ እሱ ላይ አልናገርም። ግን እኔ ጥሪው በጣም መስጦኛል። ኖ አብረን ስንዴ እናብቅል የሚለው። ወደ ጉዳዩ ለመግባት ብዙዎቻችን ብዙ ማህበራት ሊሆኑ ይችላሉ፣ ብዙ ተቋማት ሊሆኑ ይችላሉ፣ ወይም ብዙ አሰራራችን ሊሆን ይችላል። ብዙ ጊዜያችንን፣ ብዙ ጉልበታችንን፣ ብዙ መዋለ ነዋያችንን፣ ብዙ ጊዜያችንን የምናባክነው ከአረም ጋር በመታገል ነው። ከአረም ጋር በመታገል ደክመናል። ከአረም ጋር በመታገል ባጅተናል። አረም በመንቀል ጊዜ አባክነናል። ብዙም ለውጥ የማናመጣበት ጉዳይ ላይ መከራ በልተናል። ብዙ ጠላት አፍርተናል እና ብዙ ቅዱስ ፓትርያርክ ሺኖዳ እባካችሁ አረም በመንቀል ጊዜም ጉልበትም ገንዘብም አቅምም አናባክን የሚል ጥሪ ነው የሚያቀርቡት። ይልቅስ ስንዴውን በማብዛት አረሙን ቀስ እያልን እንዋጠው የሚል መልእክት ነው ያለው። አዎ ስንዴዎች ቢበዙ አረሞች ስፍራ አያገኙም ነበረ። ብዙውን ሰው ተስፋ እያስቆረጠው ያለው ስንዴው እያነሰ አረሙ እየበዛ ነው። እኛም ያልሰራን የመሰለን በነቀልነው ቁጥር የሚበዛው አረም ፋታ ስለነሳን ነው። ግን እንዲህ ያለ እንደ ጽርሐ ጽዮን ዘተዋሕዶ የኑሮ ማህበር ታላቅ የተልእኮ ስራ ያለ ስንዴ በማብቀል ላይ የሚያተኩር በእርግጠኝነት ጊዜ ይወስዳል እንጂ አረሙን መዋጡ አይቀርም። አረሙን ማሸነፉ አይቀርም። ለዚህ ነው ትኩረታችን ስንዴ ማብቀል ላይ ቢሆን ለውጥ እናመጣለን ብለን ማመን ያለብን። ወገኖቼ ታስታውሳላችሁ ከዚህ ከአድዋ ጦርነት መልስ በኢትዮጵያና በኢትዮጵያ ቤተክርስቲያን ላይ ያለውን አውድ ጥቂት ባስታውሳችሁ ለዚህ ሐሳብ ይጠቅማልና እናንሳው። በአውደ ውጊያዎች የተሸነፉ የቤተክርስቲያን ጠላቶች አቅጣጫቸውን እንደቀየሩ ላስታውሳችሁ። በዚህ በ1872 አንድ ሰው ለእንግሊዝ ፓርላማ ተናገረው የተባለው ነገር በጣም ጠቃሚ ነገር ነውና እዚህ ጋር ላንሳው። ከምሁራን ያገኘሁት ነው። እንዲህ ይላል፣ ታግሳችሁ ስሙኝ። I don't think that we can conquer this country unless we break down the very backbone of this country, which is her spiritual education ብሎ ነው አሉ እዛ ፓርላማ ላይ ያቀረበው። ይቺን ሀገር እንደሚመስለኝ ቀኝ ግዛት መያዝ አንችልም አንድ ነገር ካላደረግን በቀር። እሱም የጀርባ አጥንቷ የሆነውን መንፈሳዊ ትምህርት ቤቷን ካልሰበር ነው በቀር ይቺን ሀገር
ቀኝ ግዛት መያዝ አንችልም ብሎ ነው ምክረ ሐሳብ ፕሮፖዛል ያቀረበው። እናም በግልጽ እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ትምህርት ከሥርዓተ ትምህርት ላይ የተገፈተረው ከዚህ ርዕዮተ ዓለም የተቀዳ ነው። ይሄ በመሆኑ ስነ ምግባሩ ጠፋ። ይሄ በመሆኑ መጨካከኑ በዛ። ይሄ በመሆኑ ምክንያት አረሙን ልንነቅለውና ልንቋቋመው በማንችለው ደረጃ ይሄው እየሞትን ተመልካቾች እያለቀስን እንባባሾች እስክናጣ ድረስ ባዷችንን ቀረን። ይሄ ርዕዮተ ዓለም የኢትዮጵያ ቤተክርስቲያንና እግዚአብሔርን ብዙ ጊዜ ከምናጠፋበት ከትምህርት ስርዓትና መስክ ከመንፈሳዊው ትምህርት ትውልድ በመራቁ ምክንያት ወገኖቼ በጦርነት አውድ ያሸነፈች ኢትዮጵያ ተሸናፊ ሆና በቃች። አውደ ውጊያው ተቀይሯል። ታንክ መባረክ ምን ያስፈልጋቸዋል? ተራራ መዝለልና መዛለል ምን ይጠበቅባቸዋል? ሌላ አውደ ውጊያ ፈጥረዋል። የአእምሮ ስነ ልቦናን አጥበዋል። ሌላ ጨካኝ ትውልድ ፈጥረዋል። የሚጠላላ ዘር ሰርተዋል። ስነ ምግባር አልባ ማህበረሰብ አበጅተዋል። ደስ የማያሰኙ ዜናዎችን የሚያሰሙ ሰዎች ወልደዋል። ወገኖቼ ለምን እንደ ቀድሞ ተራራ ይወጣሉ ታዲያ? ለምን እንደ ቀድሞ ሸንተረር ይዘላሉ ታዲያ? ለምን እንደ ቀድሞ ታንክ ይባርካሉ ታዲያ? ለምን እንደ ቀድሞ ቆንጥር ይዘላሉ ታዲያ? ይሄ ምክረ ሐሳብ ነው ለኔ አረም ሆኖ ስንዴውን ያበላሸው። ይሄንን ተራ ሐሳብ እንዳይመስላችሁ የሁለት ፕሮፌሰሮች አተያይ አብሬ ላቀርብላችሁ። ፕሮፌሰር ተከስተ ነጋሽ የተባሉ ሰው ይሄንን በተመለከተ እንዲህ አሉ። ቅኝ ግዛት ብቅ ብሎ ከስሟል። ኢትዮጵያ በቅኝ ግዛት ስር እምብዛም አልወደቀችም። ይሁን እንጂ የኢትዮጵያ ስርዓተ ትምህርት የቅኝ ገዢዎችን ባህሪ የተላበሰ መሆኑ እጅግ የሚያሳዝን ነው ይላሉ። አዎ በዚህ ምክንያት ወድቀናል። በዚህ ምክንያት ተበላሽተናል። በዚህ ምክንያት ተጠልፈናል። በዚህ ምክንያት ደክመናል። በዚህ ምክንያት እመኑኝ በዚሁ ከቀጠል የተዘጉ መቅደሶች ሙጃ የበቀለባቸው አብያተ ክርስቲያናት ማፍራታችንም አይቀርም። አንድ ፕሮፌሰርም እንዲህ ይላሉ። ኢትዮጵያ ከቅኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊው ትምህርት ቤት ውስጥ ግን ተሸንፋለች ይላሉ። የጀርባ አጥንቷ የሆነውን መንፈሳዊ ትምህርት እንስበረው፣ ከዚያ የኛን እንተካው፣ ከዚያ እናሸንፋለን ያሉት። ልብ በሉ። የጦርነት ተሸናፊዎቻችን የሥርዓተ ትምህርት አሸናፊዎች ሆነው እየኖሩ እንደ አድዋ ያሉ ታላቅ የድል በዓላትን ማክበር እመኑኝ ፌዝ ነው፣ ቀልድ ነው። አስተሳሰባችን ተቀይሯል። ልዩነታችን ሰፍቷል። ታሪካችንን ጥለናል። ስርዓታችንን አሽቀንጥረናል። እግዚአብሔርን መፍራት የተወ ትውልድ ተፈጥሯል። ታዲያ አረም አልተዘራም ልትሉ ነው? እንደውም በቅርቡ ይህን ስርዓተ ትምህርት በዓለም አቀፍ ደረጃ ወደሚፈልጉት አቅጣጫ ለመውሰድ ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን የሚባል ስርዓተ ትምህርት በማምጣት ገና ህፃናት ልጆች ነውር እንዲማሩ በስርዓተ ትምህርት ውስጥ ካልገባ ያሉ በግልጽ አረሙ እየተዘራ ነው።
ታዲያ ስንዴ ማብቀል ነው የሚያስፈልገው ወይስ አረሙ ሲወጠን እየተያየን ከንፈር መምጠጥ ነው የሚያስፈልገው? የዚህ አስተሳሰብ መስራቾች አስቀድመው ትንቢት ግን ተናግረዋል። ሁለት ሰዎችን ልጥቀስና ነገሬን ወደ መጠቅለል ይሄዳለሁ። አንደኛው ማክስ ዌበር ነው፣ ሁለተኛው ዱርኬሄም ይባላል። ሁለቱም እንዲህ ይላሉ። በተለይ የተመራቂዎች እንድታስተውሉ ትፈልጋለሁ። ምን ይላል ማክስ ዌበር የሚባል የዚህ ፖስት ሞደርኒዝም እና ፖስት ሴኩላሪዝም ድህረ ዘመናዊነትና ድህረ ዓለማዊነት አቀንቃኞች ናቸው። ምን ይላሉ? የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ደግሞ አለው የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ኦርቶዶክሳውያን አሁን እኔና እናንተ የተመረቅነው የምንማረው በቤተ ክርስቲያን የምንኖረው ደግሞ የምናገለግለው ወይም የምንሰራው ለመጽናኛነት ብቻ ነው ወይስ ተጽዕኖ ፈጥረ ለውጥ ለማምጣት ነው? ለምንድነው የምትመረቁት? ለምንድነው የተማራችሁት? ለምንድነው ተልእኮ ይዛችሁ የምትሰማሩት? እዩዋቸው። ትዝታ ብቻ እንድንሆን የፈረዱብን፣ ነበሩ እንድንባል ነው የሰሩብን። መቅደሳችን እንዲዘጋ፣ ህዝባችን እንዲጠፋ፣ ክርስትና እንዲረሳ ምዕራባውያንን እንዳደረጓቸው ባዶ እንዲሆን የፈለጉት። ባዶ መቅደሳቸው ወደ ናይት ክለብነት፣ መስቀላቸው ወድቋል፣ ተረስተዋል። አንዳንዶቹም ሌላ ነገር ተተክሎባቸዋል። ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ሆኗል። የሉ ጠፍተዋል። ትዝታ ብቻ ሆነዋል። ከመጽናኛነት ያለፈ ድርሻ እንዳይኖራቸው አቅማቸውን አሳንሰዋል። እኔና እናንተስ ትዝታ ወደ መሆን ነው እየተጓዝን ያለ ነው ወይስ ተጽዕኖ መፍጠር እንችላለን? ቤተ ክርስቲያንን ከዚህ የበለጠ በሰው መሙላት በቅድስና ከፍ ማድረግ እንችላለን? ሁለተኛው ዱርኬሄም ነው። እንዲህ ይላል፣ ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል። ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይላል። በቃ አርጅተዋል፣ አፍጅተዋል፣ በቃ አብቅተዋል። ከዘመናዊው ማህበረሰብ ጋር መወዳደር አይችሉም። እንደውም ዘመናዊ ማህበረሰብ የራሱን አማልክት ይፈጥርላቸዋል ይላል። ለጊዜው ማልጠቅሳቸው ብዙ አማልክቶች ሰርተዋል። በዚህ ሁሉ ስርዓተ ትምህርታችንን ከማፍረስ የጀመረ አረም በስንዴ ልንውጠው፣ ስንዴን በማብቀል ልናሸንፈው አይገባምን? ለኔ ስንዴ ማለት እንዲህ አይነት ስራ ነው። ዝም ብሎ በጸጥታ መስራት። ይሄ ካልሆነ በቀር መዋጣችን አይቀሬ ነው። ሁለተኛ አንድ ቃል ልጥቀስና ልጠቅልለው። እመኑኝ የግብፅን በረሃዎች ገና በመነኮሳትን ሞላዋለን እያሉ የሚፎክሩ አንድ ፋዘር ታድሮስ ማላቲ የሚባሉ ግብፃዊ ሊቃሉ ትግል ይዘዋል። ገና በረሃውን በመነኮሳትን ሞላዋለን እያሉ መታገል ይዘዋል ማለት ነው። የተወደዳችሁ የቤተ ክርስቲያን ልጆች እኛ ገና በረሃዎቻችን በመነኮሳት የመሙላት አቅም ነው ያለን ወይስ ገና 4 ኪሎን በመነኮሳት እንሞላለን? እንጃ።
እኛ የቆረብንበትን ቤተ መቅደስ ልጆቻችን ይደርሱበት ይሆን? እንጃ። እኛ የምንሰማውን ወንጌል እስከ ምድር ዳርቻ ይደርስ ይሆን? እንጃ። እኛ ያዝነው ክህነት እንደገና ይቀጥል ይሆን? እንጃ። እንጨምራለን እንቀንሳለን? እንጃ። እናተርፋለን እንከስራለን? እንጃ። በዚህ ከባድ ትግል ውስጥ የኔና የናንተ ሚናና አስተዋጽኦ ምንድነው የሚሆነው? ከስም ያለፈ፣ ከምርቃት ያለፈ፣ ከመሰብሰብ ያለፈ፣ ከተቋምነት ያለፈ ተጽዕኖ የሚያሳድር ትውልድን የሚቀይር ከዚህ ዘመን አረም ጋር ታግሎ ስንዴ አብዝቶ ለውጥ የሚያመጣ ስራ ግን ያስፈልገናል። እንዲህ ያሉ ደግ ስራ የሚሰሩትንም ማበርታት ያስፈልጋል። ግን ችግር ነው እንዲህ ያሉትን ቀና ብሎ የሚያያቸው በደከሙበት የሚያበረታቸው ብዙም ላይገኝ ይችላል። ግን እናምናለን እግዚአብሔር በጸጥታ ስራውን የሚሰሩለት እንዳሉ ግን እናምናለን። ማጠቃለያ እንዲሆነኝ የሁለት ኦርቶዶክሳውያንን ንግግር ላቅርብና ላብቃ። አንደኛዋ ቡልጋሪያዊት ጸሐፊ ናት። እንዲህ ትላለች። ኦርቶዶክሳዊት ቤተክርስቲያን በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። ዘመኑን መስላ ለመታየት አትሻም። ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ እርሷን አይገልጧትም። ክርስትና በዓለም አለች እንጂ ከዓለም አይደለችም ትላለች። ዓለምን እንድትመስል በሚዘራው አረም ውስጥ ኦርቶዶክሳዊነት ዓለምን ሳይመስል እንዲሄድ እኛ ስራ መስራት አለብን። በምዕራቡ ዓለም ቸርች የሚሏቸውን ታውቃላችሁ። የሰብአዊ መብት አክባሪ አይደላችሁም ሲሏቸው ግብረ ሰዶማዊነትን እንዴት አድርገን የቸርቻችን አባል እናድርግ ብለው ተቀመጡ። አንዳንዶችም ክህነት መስጠት ጀመሩ። ያያችሁ ነው። ጥያቄው ምንድነው? ዘመናዊ ሆኑ ዓለማዊ ሆኑ ነው። ምሳሌ ልስጣችሁ። የሴቶችን መብት አታከብሩም ሲሏቸው ለሴቶች እንኳን ሳይቀር ስልጣነ ክህነትን መስጠት ጀመሩ። ምን ሆኑ? ዓለማዊ ሆኑ። እኛንስ እየሞከረን ነው። አዎ ምን በብሔር ኮታ ጳጳስ ሹሙ አሉ። ይሄ እኮ የፓርላማ እንጂ ሲኖዶስ ይወጣ አይደለም። ምን እያረጉን ነው? ዓለማዊ እና ከዚህ ጋር እየታገልን ነው። አዎ እየታገልን ነው። ዋጋ እየከፈሉ አሉ። ምን እንዳንሆን? ዓለማዊ እንዳንሆን። ኤትኖፊሊቲዝም ይሉታል። ብሔር ተኮር ሃይማኖታዊ አገልግሎት የላትም ኦርቶዶክሳዊነት። ዘመናዊ ወይም ዓለማዊ አይደለችም የሚል ተጋርሎ ውስጥ ናት ያለችው ቤተክርስቲያን። እግዚአብሔር የሁሉ አባት ስለሆነ ጳጳስም የሁሉ አባት ነው ብለን ስለምናምን ቤተክርስቲያን የሁሉ ነች ስለምን የሰማይ የምድር የምትታየው ማትታየው የድል አድራጊዋ የተዋጊዋ ቤተክርስቲያን ጉባኤ ናት ብለን ስለምናምን አንቀበልም ብለን ያለፈው ዓመት ይሁን ከዛ በፈቀቅ ብሎ ዋጋ ተከፍሏል። ለምን? ዓለማውያን ሆነም። አረሙን አያችሁ? እንዳልጠቅስላችሁ ጊዜ ያጥረኛል። አረሙ ብዙ። ታዲያ በዚህ አረም ውስጥ እናንተ ስንዴዎች ሆይ የምትሰብኩ ስበኩ፣ የምትቀድሱ ቀድሱ፣ የምታስተምሩ አስተምሩ፣ የምታጽናኑ አጽናኑ፣ የምታጠምቁ አጥምቁ፣ የምትቀድሱ ቀድሱ፣ የምታቆርቡ አቅርቡ፣ የምትተረጉሙ ተርጉሙ፣ የምትጸልዩ ጸልዩ፣ የምትመንኑ መንኑ።
ምትጠርጉ ጥረጉ፣ ምታጸዱ አጽዱ፣ ምትጸልዩ ጸልዩ። ስንዴው ስራ ይስራ። የመጨረሻው ሁለት ሰዎች ሁለት ማክስ ዌበርና ዱርኬይምን አንብቤ ሁለት ደግሞ የኦርቶዶክሳዊነት ሳላነብ እንዳልወርድ እኮ ብዬ ነው። የጳውሎስ ቬርጊዝ ልጅ የሆነው ማር ጎርጎሪዮስ የሚባል ደግሞ እንዲህ ብሎ ተናግሯል። እሱን አንብቤ ያበቃለሁ። መቼም እንደተግባባን አስባለሁ። እንዲህ ይላል፣ ዓለሙ በአዲስ ማህበራዊ ውቅር ውስጥ ባለበት ሁኔታ እግዚአብሔር እኛን ኦርቶዶክሳውያንን አስቀምጦላልና በሚያቀርቡልን አዳዲስ ጥያቄዎች መሰረት ርስተ ክርስትናችንን እንደገና ልንተረጉመው፣ እንደገና ልናቀናው፣ እንደገና ልንኖረው ተጠርተናል ይላል። ዓለሙ በአዲስ ማህበራዊ ውቅር ውስጥ ነው ያለው። መንፈሳዊነት እንዲቀንስ፣ ሃይማኖት እንዲወገድ፣ መቻቻል በሚል ስም አንድ ዓለምን አንድ የሚያደርግ ገንዘብ ብቻ አይደለም፣ ድንበር የለሽ ንግድ ብቻ አይደለም፣ አንድ ሃይማኖት ወደ መፍጠር ሄዷል። በአዲስ ማህበራዊ ውቅር ውስጥ እየተሰራ ነው ያለው ይሄ ዓለም። አንድ መንደር፣ አንድ ገንዘብ፣ አንድ አስተሳሰብ፣ አንድ መደር፣ አንድ ሃይማኖት ብለው ሊጠቀልሉት ነው የፈለጉት። እነሱ የሚሰሩት ሃይማኖት አለ። ለዚህ ነው የተባበሩት መንግስታት ሰሞኑን ዮጋ የሚባልን አንድ ልምምድ ሃይማኖት ነው ብሎ የተቀበለው። ለዚህ ነው በአዲስ ማህበራዊ ውቅር ውስጥ ባለበት በዚህ ሁኔታ እግዚአብሔር በዚህ ዘመን እኛን አስቀምጦናል። እናስ አዳዲስ ጥያቄያቸውና ሐሳባቸውን ርስተ ክርስትናችንን በመተርጎም በመኖር እንደገና ልናቀናው፣ እንደገና ልንተረጉመው፣ እንደገና ልንኖረው ተጠርተናል ይላል። እየኖር ስንዴ እናብቀል፣ እየኖር ስንዴውን ቀና እናድርገው፣ እየኖር በስንዴው ብዛት አረሙን እንዋጠው። ከደረስንበት ይልቅ ያልደረስንበት፣ ከሰማው ይልቅ ያልሰማው፣ ካገኘነው ይልቅ ያላገኘነው፣ ከሰበክነው ይልቅ ያልሰበክነው እጅግ ይበዛል። ማተብ ይዘው የሚጠብቁ ብዙ ናቸው አሉ። ክርስቲያን ሳንሆን እንዳንሞት እያሉ የሚያለቅሱ የትየሌሌ ናቸው አሉ። ማን ሰበካቸው? ጠረፉ ዳር የሚሄድለት የሙርሲን ጫካ የሚሰብክለት እዚያ የተረሳውን እርቃን ያለውን የሚያስብለት እግዚአብሔር ይፈልጋል። ማን ያውቃል? እናንተን ለዚህ አዘጋጅቷችሁ ከሆነ ማን ያውቃል? ያለ ሰባኪስ እንዴት ያምናሉ አይደል ያለው። እግሮቻችሁ ያማሩ ሆነው እንድትሰብኩ በየጠረፉ እንድትሄዱ እንዳንዳንዶቻችን ስትቀማጠሉ እግዚአብሔርን እንዳታሳዝኑት፣ መረባችሁን እንጂ ሌላ ነገር ይዛችሁ እንዳታስቀይሙት። ሰናይ ገሪሆሙ ለለይዜኑ ሰናይ ዜና፣ የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው እንዳለ ሐዋርያው። የወንጌል እግሮቻችሁ ያማሩ እንዲሆኑ ስንዴውን እንድትዘሩ፣ ስንዴውን እንድታበቅሉ፣ ስንዴውን እንድትንከባከቡ ነው እግዚአብሔር ይህን እድል የሰጣችሁ። ስልጣን ማግኛ ገንዘብ ማፍሪያ እንዳታረጉት፣ ሰው መስሪያ አድርጉት። እንደ ኖህ መርከብ ሰራተኞች መርከቡን እየሰሩ ደሞዛቸውን እየተቀበሉ ወደ መርከብ እንደማይገቡት በዚያው እንዳትሄዱበት። እነሱ ደሞዝ ይቀበላሉ፣ ይሄዳሉ፣ በቃ መርከብ ውስጥ አይገቡም፣ አይኖሩም። ስለ መርከቡ ግድ የላቸውም። ውሎ አበላቸውን ካገኙ፣ ደሞዛቸውን ካገኙ፣ መኪናቸውን ካገኙ ምን አገባቸው እነሱ? ደሞዛቸውን ያገኛሉ፣ ይሄዳሉ። መርከቧ ምን ሆነች ምን አልሆነች ምንም አያገባቸው። መርከብ ውስጥ የምትኖሩ እንድትሆኑ ነው የሚያስፈልገው። ለዚህ ካልሆነ የእናንተ መመረቅ ምንድነው?
ይቆየኝ እየፈረድኩባችሁ አይደለም። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን ያስፈጽመን። ደግሞም ስንዴ የሚያበቅሉትን እንድናግዝ እግዚአብሔር ይርዳን። ደግሞም ቀልብ ገዝተን ወደዚህ ሐሳብ ብንመለስ ነው የሚጠቅመን። ብዙም በማንለውጠውና ታግለን በማናሸንፋቸው አረሞች ጊዜያችንን እያደከምን ምንም ሳንሰራ ይሆን የጀመረው ደክሞታል፣ የሞከረው ዝሏል፣ ተስፋ ቆርጧል። አዳራሽ የተሞላ እናስተምር የነበር አዳራሾቻችን ባዶ የሆኑ ወጣቶቹ ሌላ ያዘብን ነው ያለው እና ስንዴ ማብቀል ላይ ብናተኩር ሌላውን ተወት ብናረገው ሁሉም መቀየሩ አይቀርም። እኛ ግን ስንዴ ከሰራን ለዛሬ 10 ዓመት ጎተራችን መሙላቱ አይቀርም። ይቆየ